እግዚአብሔር ብሎ ይጀምራል። እግዚአብሔር እንዲህ ይላል። ስለዚህ እግዚአብሔር ሶስት ነገሮችን የሚፈጽሙ አካላት በቤቴ የማይጠፋ የዘላለም ስም አላቸው ብሏል። ስም የማይጠፋ ስም በብዙ መልኩ በዓለም ላይ ይኖራል። በኃጢአት የማይጠፋ ስም ያላቸው ይኖራሉ። ዓለም ከተፈጠረ ጀምሮ እስካለንበት ክፍለ ዘመን ክፉ በመስራታቸው በኃጢአታቸው በበደላቸው ሲታወሱ የሚኖሩ ሰዎች ይኖራሉ። በክፋታቸው በመልካም ስራቸው ደግሞ ሲታወሱ የሚኖሩ ይኖራሉ። ስለዚህ የማይጠፋ ስም በክፋትም በጽድቅም ይኖራል፣ በደግነትም በንጹህነትም ይኖራል። የማይጠፋ ስም በብዙዎቹ ይኖራል። እኛ የምንፈልገው ዛሬ የምንነጋገርበት ትልቁ ስም ግን የማይጠፋ ስም ብቻ ሳይሆን ዕለት ዕለት ስራ እየሰራ ያለ በየቀኑ ስራውን ያላቆመ በየቀኑ ፈውስ ያለበት በየቀኑ ምህረት የሚያወርድ በየቀኑ በቃል ኪዳኑ የሚፈውስ ለዘላለሙ የማይጠፋ ስም እሰጣቸዋለሁ። ብዙ ይህ ስም የተሸከሙ ቅዱሳን አሉ ቤተ ክርስቲያን። ከነዚህ ቅዱሳን አንዱ ዛሬ የተሰበሰብንበት እዚህ ታላቅ አውደ ምሕረት የተገኘንበት የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ነው። እግዚአብሔር ለማዕቀቡ ሰንበታቴ ሰንበቶቼን ቢጠብቁ ወለማ አብደሩ ዘፈቅድ አነ እኔ የምወደውን የመረጡ ወታገሱ ስርዓቴ በስርዓቴ የጸኑ ሰዎች ለዘላለም የማይጠፋ ስም ከወንዶችና በቤቴና በቅጥሬ ከወንዶችና ከሴቶች ልጆች ይልቅ የማይጠፋ መታሰቢያና ስም ለዘላለሙ ሰጣቸዋለሁ ይላል። ይህ ስም ላለፉት ብቻም አይደለም፣ አሁንም ያሉ እናቶችም አባቶችም ይህን ትእዛዝ ጠብቀው ለሚሄዱ ሁሉ ይሰራል። እስከ ዕለተ ምጽአት ላሉ በየፍርክታው በየዋሻው ላሉ አባቶቻችን መናንያን ሁሉ ባህታውያን ሁሉ ይሰራል። ዋናው መስፈርቱ ማሟላት ነው የሚጠበቀው። ይህን የሚሰሩ እግዚአብሔር የወደደውን የሚመርጡ ሰዎች ግን ይፈልጋሉ። እግዚአብሔር አክብሩ ያለውን የሚያከብሩ ግን ይፈልጋሉ። እግዚአብሔር አትስሩ ያለውን የማይሰሩ ሰዎች ግን ይፈልጋሉ። በክፋት ስማቸው በዓለም ገነው የሚታወቁ ብዙዎች አሉ። በዘመነ ሐዲስ እንደነ ይሁዳ እንደነ አይሁድ አሉ፣ ለጸሐፍት ፈሪሳውያን አሉ። በዘመነ ብሉይም ከነገሥታቱ እነ ሄሮድስ እነ ናቡከደነፆር አሉ። ብዙዎች እኮ አሉ። ስሙ ብቻ ስላልጠፋ አይደለም የማይጠፋው። ስማቸው በዚህ በክፋት አልጠፋል፣ በሕይወት መጽሐፍ ግን የለም፣ ጠፍተዋል፣ ተደምስሰዋል። በገነት ግን ስማቸው የለም። በመንግሥተ ሰማያት ግን ስማቸው የለም። በጽድቅ መጽሐፍ ግን ስማቸው የለም። በኃጥአን ቦታ ያሉ ናቸው። እንደነ ጻድቁና አቡነ ገብረ መንፈስ ቅዱስ ግን በጽድቅ ቦታ ስማቸው የተጻፈ ቅድም ሲዘምሩ ሀበ አምደ ወርቅ ስምከ ጽሑፍ
በሰማያዊ በወርቅ ባለው ምሰሶ ስምህ የተጻፈ ነው ይላል። ሐዋርያትን አጋንንት ገረሩልን፣ አጋንንት ተገዙልን ብለው ደስታቸውን ለመግለጥ ሲመጡ ይህ ብቻ ያስደስታችኋልን አላቸው። ይህ አይደለም የሚያስደስተው። የሚያስደስተውስ በሰማያት በቀለመ ወርቅ በማይደመሰስ በማይደለዝ ስማችሁ ተጽፈዋል ነው ያላቸው። በሰማያት ስማቸው ተጽፈዋል። የቅዱሳን ስም በሰማያት ተጽፈዋል። በመንግሥተ ሰማያት በየደጃፏ ስማቸው ተጽፈዋል። ስለዚህ የማይጠፋ ስም በዚህ ዓለም እያለን ስም ያስፈልገናል። መቼስ ሁላችን ወንዶች በ40 ቀን ሴቶች በ80 ቀን የማይጠፋ ሰማያዊ ስም ተሰጥታለች ቤተክርስቲያን። ወልደ ማርያም፣ ገብረ ማርያም፣ ገብረ ሕይወት፣ ወለተ ሕይወት እያለች ቤተክርስቲያን ትሰይማለች። ይህ ስም የማይጠፋ ስም ነው፣ ሰማያዊ ስም ነው። በኃጢአት ካልረከሰ፣ በኃጢአት ካልተበከለ፣ ካልተለሰነ ሰማያዊ ስም ነው። የሥላሴ ስም ነው። የሥላሴ ልጅነታችንን ሰማያዊ ልጅነታችንን የሚያበስር ስም ነው። ስለዚህ የተወደዳችሁና የተከበራችሁ ዛሬ የተሰበሰብነው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ታሪካቸው ሰፊ ነው። የኖሩበት ዕድሜያቸውም ሰፊ ነው። የኖሩበት ዕድሜ ሁሉ በየደቂቃው ታሪክ ተሰርቶበታል። 562 ዓመት ስራ ያልተሰራባት ደቂቃ፣ ስራ ያልተሰራባት ቀንና ሰዓት፣ ወርና ዓመት የለም። ታሪኩ ሰፊ ነው። ነገር ግን ለአሁኑ አጠር አድርገን ለመናገር ያክል ትውልዳቸው ግብፃዊ ናቸው። በግብፅ በልሂሳ የተወለዱ ናቸው። ወላጆቻቸው ስምዖንና አቅለስያ ይባላሉ። በእምነት ጸንተው የሚኖሩ ታላላቅ ጻድቃን ናቸው። በጋብቻ በቅዱስ ጋብቻ ሕጉና ስርዓቱ በሚፈቅደው ቤተ ክርስቲያን በምትፈቅደው እግዚአብሔር በሰራውና በደነገገው ስርዓት ተጋብተው በቤታቸው አንድ የጎደለ ነገር ነበረባቸው። ፍቅራቸው ሙሉ ነው። እምነታቸው ሙሉ ነው። ያጡት ግን አንድ ነገር ብቻ ነበረ። ሀብተ ምድር አለ። በዓለም የሚኖርበት ነገር አላሳሰባቸው። ስለሚበሉት ስለሚጠጡት ነገር አላስጨነቃቸው። ግን የትዳር የጋብቻ ትርጉም ልጅ ነውና ልጅ ባለመውለዳቸው የሁል ጊዜ ሐዘናቸው ነበረ። የሁል ጊዜም ጸሎታቸው ነበረ። ልጅ የሚሰጥ እግዚአብሔር ስለሆነ ወደ እግዚአብሔር ይጮሁ ነበረ። በመካከላቸው ምክንያቱ ያንተ ነው፣ ምክንያቱ ያንቺ ነው የሚል ጥርጣሬ በመካከላቸው አልነበረም። ምክንያቱ አማኞች ናቸው። ልጅ መስጠትም መከልከልም የሚችለው ማን ብቻ ስለሆነ? እግዚአብሔር ስለሆነ። የብዙዎቻችን ትዳር ብዙ እንቅፋት የሚያንከባልለው ብዙ ጥርጣሬ የተሞላበት ብዙ እሳት የሚነድበት ሁሉ ነገር ከእግዚአብሔር መሆኑ ለእግዚአብሔር ስለማንሰጥ በራሳችን ኃይል፣ በራሳችን ጥበብ፣ በራሳችን ጉልበት፣ በራሳችን ዕውቀት፣ በራሳችን ሀብት የምንመራው አድርገን ስለምናየው ነው። ስለዚህ ይሄ ካልሆነ ይሄ ይቀየራል እንላለን። ስለዚህ በዚህ ካልተመቸ በዚህ መንገድ መሄድ እንችላለን እንላለን።
ያ ደግሞ ከእግዚአብሔር ጋር ያጣላል። በዛ መንገድም እግዚአብሔር አለ፣ በዚያም መንገድ አለ። አይቴኑ እጎይም ቅድመ ገጽከ አይቴኑ ሀወር መንፈስከ ወአይቴኑ እጎይም ቅድመ ገጽከ እመኔ አረድኩ ሰሰማይ የኔ አንተ አለውከ ወእመኔ ወረድኩ ሰቀላይ የኔ አንተ አለውከ። ከፊትህ ወዴት እሸሻለሁ ይላል ነቢይ ዳዊት። ከፊትህ ወዴት እሸሻለሁ? በየትኛው መንገድስ እሄዳለሁ? አንተ የማታውቀው ዋሻ የሚሸሸግበት የት አለ? አንተ የማታውቀው ሀገር ወዴት ትሄዳለህ? አንተ የማታውቀው ፍርክታ ጉድጓድ ወዴት አለ? ወደ ሰማይም ቢወጣ አንተ አለ፣ ወደ ምድርም ቢወርድ አንተ አለ። ሁሉ ያንተ ነው ይላል። መንገዱ የምንሄድባቸው መንገዶች ሁሉ እግዚአብሔር ያውቃቸዋል ወገኖች። ስለዚህ ይሄ ስለሚያውቁ ስምዖንና አቅለስያ ስምዖን ወአቅለስያ ዘነበሩ በልሂሳ በኃጢአ ውሉድ በከዩ መጠና ዓመታት 30 ለ30 ዓመት በጋብቻ ኑረው የ30 ዓመት ልጅ ማድረስ ሲችሉ እግዚአብሔር ነው የከለከለን፣ እግዚአብሔር ነው መስጠት የሚችለው ብለው ሳይጠራጠሩ በእምነትና በፍቅር ወደ ቤተ እግዚአብሔር እየገሰገሱ ኖሩ ነው የሚለው። እየሰማችሁ ነው አባቶች? ይህን ነው እምነት ማለት። 30 ዓመት ኑረው ግን ከዕለታት አንድ ጊዜ አቅለስያ ወደ ቤተ እግዚአብሔር ሄዳ በሥላሴ ስዕለ አድኅኖ ፊት ተንበርክካ ስትጸልይ አጋዕዝተ ዓለም ሥላሴ ኡፍ አልባት ነው። ኡፍ አልባት። ስሉስ ቅዱስ ሰወለፉ ውስተ ከርሳ ተቀኔ እምኔሆ ቀናየ አናብስት 60 በኃይለ አምላክ ዘይሰሪ አበሳ። ስሉስ ቅዱስ ወደ ሆዷ ኡፍ ብለው በነፉ ጊዜ አናብስትን የሚገዛ 60 አናብርትን የሚገዛ ታላቅ ጻድቅ ታላቅ ኃይል ያለው ሐዋርያ መናኝ ልጅ ሰጣቸው። በአምላኩ ኃይል ኃጢአትን የሚያስተሰርይ ከልባችን ነው በመሆኑ እኔ እልል በሉም አላልኩም፣ አጨብጭቡም አላልኩም። የውስጣችሁ ስሜት ካላችሁ ከገባችሁ ግን ለሥላሴ ይሄ አይደለም የሚገባችሁ። ስለዚህ አጋዕዝተ ዓለም ሥላሴ አቅለስያ በምትጸለይበት ቦታ ተገኝተው ጸሎቷ ተሰምቶ የዘላለም ልመናዋ መልስ አግኝቶ የዘላለም ጭንቀታቸው እንቆቅልሻቸው ተፈቶ ከሰው በላይ ልጅ ሰጣቸው። በልመና የተገኘው ልጅ ከሰው በላይ ነው። መጽሐፈ ሲራክ ምዕራፍ 16 ምን እንደሚለው ሺህ ልጅ ቢወልዱ ለሺህ መቃብር ነው ይላል። ሺህ መቃብር ሺህ ቦታ ለመያዝ ነው ይላል። አንድ ጻድቅ ስም መውለድ ግን ሀገር ያስጠራል፣ ለሀገርም ለወገንም ይሆናል። በ30 ዓመት 30 ልጆች ቢወልዱ አሁን ገብረ መንፈስ ቅዱስን ያክላሉ ወገኖች? ገብረ መንፈስ ቅዱስ ያክላሉ? ከዛ በላይ ሺህ ልጆችስ ቢሰጣቸው ገብረ ሕይወትን ያክላል? ተመልከቱ። እግዚአብሔር ለምነን ከሰጠን ከሰው በላይ ይሰጣል። ቤተ እግዚአብሔርን የሚያገለግል በመቅደሱ ነበልባላዊ መለኮቱን የሚዳስስ እግዚአብሔር ይሰጣል። ስለዚህ ከኛ ምን ይጠበቃል?
በጸሎት መትጋት ያስፈልጋል። በሉቃስ ወንጌል ምዕራፍ 2 ከቁጥር 5 ላይ ተጽፎ እንደምናገኘው የካህኑ የሰማይቱ የመጥምቀ መለኮት የዮሐንስ አባትና እናት የካህኑ ዘካርያስና ቅድስት ኤልሳቤጥ ታሪክ ሲናገር በእግዚአብሔር ፊት ሁለቱ ጻድቃን ነበሩ ይላል። በማን ፊት? በሰው ፊት ሁላችን ጻድቃን ነን። ልብሳችን ሲያይ ሰው በዚህ በምናደርገው ነጭ ለብሰን ሁል ጊዜ ቤተ ክርስቲያን ስንመላለስ ለሰው ጻድቃን ነን። ሰው ሰገጠሪ እግዚአብሔር ልቤሪ ነው የሚለው። ሰው የሚያየው ፊት ነው የሚያየው፣ እግዚአብሔር ደግሞ ልብን ያያል። ሰውን አሳዝኖ ትዳሩን በድሎ ጎረቤቱን አስቀይሞ የሥራ ባልደረባውን እያሳደደ እየገፈተረ በኃጢአት ተለስኖ በበደል ተመርዶ በእግዚአብሔር ፊት ጻድቅ መስሎ በታቦቱ ፊት ሊቆም ይችላል? ይችላል? አይችልም? ስለዚህ ሁላችን ጻድቃን ነን ማለት ነው። እዚህ የቆም ነው። ዝም አላችሁ እኮ ወደ ሕይወታችን ስንመጣ ዝም አላችሁ። ለዚህ አይዛችሁ ሁላችን ጻድቃን ነን። እሺ ይሁን። በስምምነት በእኛ ስምምነት የሚሆን ከሆነ ይሁን። ግን ውስጣችን ማን ያውቃል? እግዚአብሔር ያውቃል። እነዚህ ሰዎች ግን በእግዚአብሔር ፊት ምን ነበሩ አለ? ጻድቃን ነበሩ። እንዴት የሚገርም ቃል ነው! በእግዚአብሔር ፊት ጻድቅ መሆን፣ ለእግዚአብሔር የሚመች ሕይወት መኖር፣ በውስጥም በውጭም ቅዱስ መሆን፣ ንጹህ መሆን የሚገርም ነው። ይህን ነው የሚፈልገው እግዚአብሔር የሚፈልገው። ብዙዎቻችን እኮ ለውጭ በጣም ባህታውያን ነን፣ ቅዱሳን ነን፣ ደጎች ነን፣ የዋሃን ነን። ለቤታችን ግን ተለቅሶ የማይወጣ እሾህ እንሆን እንችላለን። ለትዳራቸው እሾህ የሆኑ ብዙዎች ናቸው፣ እንቅፋት የሚሆኑ ብዙዎች ናቸው። ለውጭ ግን ደጎች ናቸው። ግን የቤቱም የውጭው እግዚአብሔር ያውቃል። ስለዚህ ስምዖንና አቅላስያ እግዚአብሔር ባወቀው ጻድቃን ነበሩ። የጻድቅነታቸው ምስክር ደግሞ አጋዕዝተ ዓለም ሥላሴ ተገለጹላቸው። እፍ ብለው የልመናቸው መልስ አገኙ። ማንን ወለዱ ወገኖች? ማንንም ሰጣቸው? ኧረ ስማቸው ጥሩ። ስማቸው ልንጠራ እኮ ነው የመጣነው። ስማቸው ጥሩዋቸው። ታላቁ ጻድቅ ባህታዊው መናኙ ተሐራሚው አቡነ ገብረ መንፈስ ቅዱስ ሰጣቸው። ይህ ነው የሚፈልገው። አቡነ ገብረ መንፈስ ቅዱስ ከተወለዱ ጀምረው ለሥላሴ ምስጋና አቀረቡ። ምን ብለው? ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ማመስገን ብለው ገና 30 ደቂቃ 60 ደቂቃ አንድ ሰዓት ሳይሆናቸው ምስጋና ጀመሩ። የሥላሴ አንድነት ሦስትነት መሰከሩ። ገና ከተወለዱ ጀምረው ነው ምስጋና የተገለጠላቸው። በ60 ዓመታችን እኮ አንድነት ሦስትነት መመስከር አቅቶናል። በ80 ዓመታችን እኮ ቤተ ክርስቲያን በውጭ እንጂ በውስጥ የማናውቃት ብዙዎች ነው። በ60 ዓመታችን እኮ ቅዱስ ቁርባን ያልነካን ብዙዎች ነን። በ40 እና በ80 እንደነካን ያልቆረብን ዝም ብለን የምንመላለስ የስም ክርስቲያን ስምዣ የሆን ብዙዎች ነን። አጃዊዎች፣ የቆራቢዎች አጃዊዎች፣ አጨውጫዊዎች የሆን እኮ ብዙዎች ነን። ውሸት ነው። ሁላችሁ ቆርባችኋል፣ ግን ሌላ ነው። ተው እያለ ነው በኋላ ያሉ ሊቃውንት አባቶች። ተው እንዲህ እያለ እስክንኖር አንድ ቀን እግዚአብሔር ስራው ይሰራል። እንዲህ እስክንመላለስ እስከ ቃሉ ይፍሰስብን፣ በመስቀሉ እስክንባረክ፣ በእምነቱ እስክንተሻሽ አንድ ቀን እግዚአብሔር ስራው ዝነውና ታሪካችን ይቀየራል፣ ታሪካችን ይለወጣል። ስለዚህ የተወደዳችሁና የተከበራችሁ ከዚህ ጊዜ ጀምሮ ብዙ ስራ ሰርተዋል። ግን በግብፅ የኖሩበትን ሕይወት እንተውና በኢትዮጵያ በሀገራችን የሰራውን ስራ ጥቂቶችን እናንሳ። ስለኛ ስለ ኢትዮጵያውያን በዚህ ዘመን አቡነ ገብረ መንፈስ ቅዱስ ቢመጡ ኑሮ
ህዝቡ አይቀበላቸውም ነበር። ይቀበላቸው ነበር? ዘረኝነት በነገሰበት ዓለም፣ ዘር በሚቆጠርበት ዓለም የግብፅ መነኩሴ መጥቶ ወደ ገዳማቱ ሲዞር ማን ነው የሚቀበለው? ተልእኮ ይኖረዋል ነው የሚባለው። የፖለቲካ ተልእኮ ይኖረዋል፣ መፈተሽ አለበት፣ መታየት አለበት ነው የሚባለው። ወገኖች ግን አባቶቻችን ደጎች ስለነበሩ የእግዚአብሔር ሀገር ስለሆነች ሀገር እግዚአብሔር ተብላ የምትጠራ በሰው ነው፣ በቦታው አይደለም። የነበሩ አባቶቻችን እናቶቻችን ሰው በመሆኑ ብቻ ሁሉ የሚቀበሉ ነበር። የአሁኑ ያደርገውና የአሁንማ እንኳን የግብፁ መነኩሴ የኢትዮጵያ መነኩሴም የሚያዘዋውረው የለም፣ የሚያምነው የለም፣ የሚቀበለው የለም። እሱ ግን መስቀል ተሸክሞ ነው የሚሄደው፣ በትረ ሙሴ ተሸክሞ ነው የሚሄደው፣ ወባ ለብሶ ነው የሚሄደው፣ የመቃርሴን ቆል ተሸክሞ ነው የሚሄደው። ማን ያምነዋል? ጊዜው ክፍቶ ሰይጣንን መነኩሴ መስሎ እኮ መምጣት ይችላል። ሰይጣን መልአከ ብርሃን ቅዱስ ገብርኤል ሆኖ መስሎም አዳምና ሔዋን አስተዋል። እሱ ተለዋዋጭ ነው፣ ባይሆን ያስታል፣ በየቦታው ይሄድ። ስለዚህ አቡነ ገብረ መንፈስ ቅዱስ በኢትዮጵያ በምድረ ከብድ የመጀመሪያውን ደረገጡ ስለ ኢትዮጵያ ሰዎች ነው የጸለዩት። የኢትዮጵያ ሕዝብ ማርልኝ ብለው ነው የጸለዩት። ስለ ገሌት አይደለም። እኛ የምንጸልየው ያው ውለታ ለዋሉልን ለወዳጆቻችን ለምንወዳቸው ለነሱ እንጸልይ እንችላለን። አንዳንዶቻችን ይህም አንዳንዶቻችን ነው። አንዳንዶቻቸው በአንዳንድ ቦታ ወዳጄ ጓደኛዬ ታማብኛለች፣ ጓደኛዬ ታሞብኛልና ስዕለት ተስዬ ነው ብለው ለቤተ ክርስቲያን ሲሰጡ ድኖልኛል፣ ድናልኛለች ብለው ሲሰጡ በጣም ደስ ይላል፣ ይማርካል። እንዲህ አይነት ሊበረታታ የሚገባል። ስለሌላው ሱባኤ ሲገቡ፣ ስለሌላው ጭንቀት ጸሎት ሲጸልዩ፣ አንድ ለአንዱ ሲጸልይ ደስ ይላል። እንደዚህ ብለው ታሪካቸው በአደባባይ ይገልጣሉ። ድኖልኛል፣ ጸሎቴ ሰምቶልኛል ይላሉ። እኩሎቹ ደግሞ አጥፋልኝ ነው የሚሉት። ከነሱ ትንሽ በሀብት ከበለጠ አጥፋልኝ ነው። ከነሱ ትንሽ በትምህርት ከበለጠ እንደዚህ ነው። ምቀኝነት የነገሰበት ዓለም። ለሰው ምቀኛ እየሆኑ ለራሳቸው ማን ይሰጣቸዋል? በጥቂቱ ያልታመነ በትልቁ ማን ይሰጠዋል? ምቀኛ ትውልድ የሆነው እግዚአብሔር አይሰጥም። ስለዚህ አቡነ ገብረ መንፈስ ቅዱስ ግን ለኢትዮጵያውያን ሁሉ ማርልኝ ብለው ነው የጸለዩት። ስለዚህም ወደ ደብረ ከዋክብት ወደ ዝቋላ ሞትተው እንደዚህ መጀመሪያ ለ40 ቀንና 40 ሌሊት ወደ ባህር ገብተው ሲጸልዩ ከእግዚአብሔር መልስ አገኙ። ምን የሚል መልስ ነበር? ስምህን የጠራ፣ ዝክርህን የዘከረ፣ ቤትህን የሰራ፣ ገድልህን ያነበበ፣ በአንተ ቃል ኪዳን የተማጠነ እምርልሃለሁ ተባለ። አይደለም ማለት ነው። አይደለም። ይህ ብቻ አይደለም። ይህማ ያመነ ነው። ይህማ ጽድቅ የገባው ነው። ይህማ ትሩፋት የገባው ነው። ይህማ መንገድ ላይ ያለው ነው። በጠባቢቱ መንገድ በአሁን ተጠባብ አንቀጽ በጠባቢቱ መንገድ በርግቡ እንደተባለው በመንገድ ላይ ያለ ነው። እኔ ግን ኢትዮጵያውያንን ሁሉ ግራና ቀኝ የሚያውቁትን ሁሉ ከዚህ በፊት የሞቱትን አሁን በሕይወት ያሉትን ማርልኝ ብለው እንደገና ለ100 ዓመት ባህር ላይ ሳይበሉ ሳይጠጡ ጸለዩ። ከቃሉ ጋር ናችሁ? ጸለዩ። ስለምን? ስለ ሁላችን ጸለዩ። ስለ ኃጢአተኞች፣ ስለ በደለኞች፣ መንገዱ ስለጠፋባቸው፣ የጽድቅ መንገድ ስለጠፋባቸው ሁሉ ስለዚህ ጸለዩ። ይህን ነው ቤተ ክርስቲያን እኮ ይህንን ነው ዓላማዋ። የዘወትር ጸሎቷ
ከአሚነ ሥላሴ የወጡትን ወደ አሚነ ሥላሴ መልስልን ትላለህ። የሉም እኮ በእምነቱ በቦታው እኮ የሉም። ከአሚነ ሥላሴ የወጡትን ወደ አሚነ ሥላሴ መልስልን፣ በአምልኮ ጣዖት ያሉትን ወደ ገቢረ ጽድቅ መልስን፣ ወደ አምልኮተ እግዚአብሔር መልስን። ለሚያምኑ ብቻ አይደለም፣ ለአባለቶች ብቻ አይደለም። ሁሉም የማን ፍጥረቶች ስለሆኑ? የእግዚአብሔር ፍጥረቶች ስለሆኑ ስለ ሁሉ ትጸልያለህ። በእንቢተኛነታቸው ይቀርባቸዋል እንጂ ቤተክርስቲያናት ይበልጥ ደግሞ ለቅዱሳን ደግሞ ስለ አማኞችም ትጸልያለህ። በእንተ እያለች በእንተ ለይነግሩ በእንተ ሰላም ስለ ሰላም ስለሚነግሩ በእንተ ድውያን ስለ ሕሙማን ስለ ሁሉ እየጠቀሰች ደግሞ ስለ ሕፃናቱ ስለ ምዕመናኑ ስለ ነገሥታቱ ስለ ሁሉ ደግሞ ትጸልያለች። ወገኖች ስለ ሁሉ መስዋዕት ታሳርጋለች፣ መስዋዕት ትሰዋለች፣ ዕጣን ታሳርጋለች። የእግዚአብሔር ፍጡር የሆነ ሁሉ እንዲድን ነው ምኞቷቸው አይደለም እንዴ ወገኖች? እንዳይጠበን ነው ገነት፣ እንዳይጠበን ነው መንግሥተ ሰማያት። እዚህም እኮ ምቀኞች እንኖራለን። ለምን እሱ በዚህ ሳይኖር ሳያምን እንዴት ገነት ይገባል? እንዴት ገነት ትገባለች? የሰው ጥፋት የሚያስደስተን እኮ ይኖራል ወገኖች። ይህ መንፈስ ከጋኔን እንጂ ከመላእክት አይደለም። ስለዚህ መጨረሻው ግን ምሬልሃለሁ ነው ያላቸው እግዚአብሔር። ክብርና ምስጋና ለአምላካችን። ምሬልሃለሁ ብሎ ቃል ኪዳን ገባላቸው። ይህንን ነው የማይጠፋ ስም። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። ስምህን ታላቅ ሕዝብ አደርግሃለሁ፣ ስምህን ከፍ ከፍ አድርገዋለሁ። ክቡር ስም እሰጥሃለሁ፣ አንተ ለበረከት ሁን ነው የሚለው አብርሃም ሲመርቀው እግዚአብሔር በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ያለው ይህንን ነው። ስለዚህ የተወደዳችሁና የተከበራችሁ ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ከማን ጋር ይኖሩ ነበር ይላል መጽሐፍ? ከማን ጋር ነው የሚኖሩት? ከአንበሳና ከነብር ጋር አይደለም። የሚያስከትሉት ሰዎች አይደለም፣ ጀሌዎች አላስከትሉም። ስለሳቸው ዜና የሚናገሩ ቲፎዞዎች አይደለም ያሉት። ከአናብርትና ከአናብስት ጋር ነው የሚኖሩት። ስልሳ አናብስት ይከተሏቸው ነበር። እሳቸው የረገጡትን አፈር ልሰው ተመግበው ይኖሩ ነበር። ሰው ግን ከሰው ጋር መኖር አቅቶታል። ከጎረቤቱ ጋር መኖር አቅቶታል። ከልጆቹ ጋር መኖር አቅቶታል። ከሚስት ጋር ተስማምቶ መኖር አቅቶታል። ከባሏ ጋር ተስማምታ መኖር አቅቶታል። ጻድቁ ግን ከማን ጋር ኖሩ? ከአንበሳ ጋር፣ ከሚባላ ከሚሰባድሩ ጋር፣ ከሚያስፈሩ ጋር። እነዚህን ለማዳ አድርገው ተስማምተው አብረው ይኖሩ ነበር። ላለው ተክላው ከሲ ከይወስ ከይላ አንበሳው ከሲ ስለቤት ወክላድ ነው። አንበሳና በአንበሳ ትሄዳለህ። ደና አቡነ ሳሙኤል ዘዋልባን ብዙ ቅዱሳን በአንበሳ ፈረሳቸው አድርገው ሲራመዱ ነበር። ምን ይሄ ብቻ በደመናን ፈረስ አድርገው ይሄድ ነበር ሐዋርያት በሙሉ። እግዚአብሔርን ከያዙ ምን ይሳናቸዋል? ቅዱሳን ምን ይሳናል? ወኩሉ ይትካል ለዘያምን ለሚያምኑ ሁሉ ይቻላል ነው የሚለው። ስለዚህ ወገኖቼ እስኪ ወደ ልባችን እንመለስ፣ ወደ እግዚአብሔር እስኪ እንመለስ። እንዴት ነው ግብራችን? እኛ የገሪትን ግብር እንቆጥራለን፣ የገሪን ታሪክ እንቆጥራለን። የራሳችን ስራስ እንገመግመዋለን። ማን ነው ክፉ? የራሳችን ክፋት ትተን የገሌ ክፋት ነው የሚታየው። የራሳችን ኃጢአት ትተን የገሌ ኃጢአት ነው ጎልቶ የሚታየው። የእኛ ተራራ አህሎ የእነሱ ኮረብታ ያክል ነው የምንቆጥረው። መጀመሪያስ ቅዱሳን እኮ የሰው ኃጢአት አይደለም የሚታያቸው፣ የራሳቸው ኃጢአት ነው የሚታያቸው። የሰው ጻድቅ ማለት እኮ ለሁሉ አንድ አድርጎ የሚመለከት እንደ እግዚአብሔር ፈቃድ የሚኖር
የማይዋሽ በእውነት የማያታልል የሰው ንብረት የማይመኝ እግዚአብሔር የሰጠውን ብቻ ተስፋ አድርጎ የሚኖር የዘላለማዊ ሕይወት እንጂ የምድራዊ ሕይወት የማይገድ። ስለዚህ ከጻድቁ በረከት ሁላችንን ያድለን። እስከ ልባችን ይለውጠው እግዚአብሔር። ልባችን ከእግዚአብሔር ወጥቷል። ልባችን ከእግዚአብሔር ሕግ ርቀዋል። ልባችን የክፋት መንደር ሆኗል። ሰው ለሰው ጠላት ሆኗል። ሰው ለሰው ምቀኛ ሆኗል። በላይኛው በሰማይም ዘር መቁጠር ይኖር ይሆን ወገኖች? በገነት ዘር ተቆጥሮ ነው የሚገባው? ገነት የነማን ዘር ናት? ቤተ ክርስቲያን የነማን ዘር ናት? እየሰማችን ነው? መንግሥተ ሰማያት የነማን ዘር ናት? እነማን ናቸው የሚገቧት? ይሄን አናስተውል። ሰው እናስወጣለን ብለን ራሳችን ከገነት እንዳንወጣ። አንቱም ኢትበቡ ወለለሂ በቡ ትከልእዎም በዊዓ፣ እናንተም አትገቡም ለሚገቡም ትከለክሏቸዋላችሁ ተብሎ ተጽፏል። ስለዚህ መንግሥተ ሰማያት ጽድቅ ለሰራ እንጂ ሰው ላሳደደ አይደለች። ለምቀኛ ሳይሆን ለየዋህ ናት የምትሆነው መንግሥተ ሰማያት። ንስሐ ለገባ በጽድቁ ለተመላለሰ በጾምና በጸሎት ለኖረ ሥጋውን ደሙን ለተቀበለ በሰው ላይ ቂም ላይ ያልያዘ ሰው ሁሉ የወደደ በፍቅር ላለው ቅዱስ ጳውሎስ ሃይማኖትን ቢኖረኝ ተራራ የሚያፈልስ ባህርን የሚያቃጥል ፍቅር ከሌለኝ ግን ምን አለ በሉት። ፍቅር ከሌለኝ ምን አለ? ከንቱ ነኝ አለ። ስለዚህ ፍቅር ከሌለን ሁላችን ምንድን ነን? ከንቱ ነን። ያለን እንዳይመስላችሁ። ፍቅር ከሌለን እንደ መጽሐፉ ከንቱ ነን እና አቡነ ገብረ መንፈስ ቅዱስ ግን አያውቁንም እኮ ኢትዮጵያውያን። ለማያውቁት ሁሉ እኮ ነው የጸለዩት። ለኃጢአተኞቹ ሁሉ እኮ ነው የጸለዩት። ይህን ልብ ለክርስቲያን ሁሉ ያድልልን እግዚአብሔር። ስለዚህ በዛሬው ቀን ደግሞ በዕረፍት ቀናቸው አምላካችን ከሰማየ ሰማያት ወርዶ እሳቸው ካሉበት ተገኝቶ ቃል ገባላቸው። ቅድም ሊቃውንቱ